እውነትሽ በጣም ነው የመረረኝ። ኢትዮጵያ ውስጥ ከመኖር አሜሪካን ሀገር ጂንስ ሱሪ ሆኜ እኖር ይሻለኛል። እንኳንም አለው። ለምን ሰልባጆነት መጣ ነበር። ዛሬማ በሸቀልኩበት ጥብስ ነው በላው። አስተናጋጅ ተረበና። አቤት አለቃ፣ ምን ልታዘዝ? አንድ ጥብስ አሪፍ አድርገ። ጥብስ ይሄን ድልማ መጠቀም አለብን። እሺ። አቤት ማዘር። የኔ ልጅ አንድ የተለመደችዋል። ዛሬማ ሆዲ በጥብስ መጨናነቁ ነው። ይሄው ዋው! ጥብሷ መጣች። አሁን ድሌን መጠቀም አለብኝ። ሰላም። ይሄ የኔ ወንድም ላታምነኝ ትችላለህ። ከተወለድኩ ጀምሮ ለብቻ በልቼ አላውቅም። እናማ ለብቻ መብላት ስለማለት የኔ እስከሚመጣ ያንተን ቀድመን እንብላ። እርሶም አዘዋል? አዎ። በቃ እንብላ። ይሄንንማ ያኛኩ ጊዜ አልገልም። ዋጥ ዋጥ ላድርገው። ኧረ አጎራረስ! ወይኔ ጥብሴ! የፈጣሪ አለ። ሴትዮ ማኝካ የለትም እንዴ? ቀስባሉ እንጂ ከማኝካ ለዋጣ እንዴ? ቆይ የሷ ጥብስ ብቻ ይምጣ። ምንም ሳልበላ ጨረሰችው እኮ። በቃ በዚህ ላይ ደግሞ ጎሜ ጁስን ጠጣለሁ። በቃ አለቀ። ዛሬ ተዘጋ። ዋው! በጠጣ። ኧረ ጠጣለሁ። በቃ አሁን አምጡት። ይሄው መጣል። መጣሽ? አሁን ነው መብላት። የኔ ወንድም እኔ ተገቢያለሁ። እሺ አንተ ለብቻ አንብብ። እንዲጣፍጥ ጎሜውን ጠጣ። ራን እርሶ ብቻ ሄዱ። ቀላል ብላለሁ እንዴ? ሽሮ ነው እንዴ? አይ የፈጣሪ አለ። ያዙልኝ። እኔ ጥብሴ። ሰላም፣ ና እንብላ። እኔ ግን እኮ አዝዣለሁ። አረ ችግር የለውም። ያንተ እስኪመጣ ድረስ የኔን እንብላ አለ። እሺ ይውላ። እሺ። ኧረ አስተናጋጅ አፍጥኑት እንጂ አቆዩት እኮ። ምንም እየመጣ ነው። ደረሰ። አመሰግናለሁ። ና ጠጣኝ። ደርሷል። እሺ። ሻይ ነው ያዘዝከው? አዎ ሻይ ነው። ማንኪያ ጨመር ነው። ማንኪያ ጨመር። መጥቻለሁ። ማን ያፈላው? እኔማ ማዝናሽ የሰፈሩ ካቦ። አንድ ሰው ይናገረኝ። አንስቼ ነው የማፈርጠው እንዴ? ሄይ እያያ አትሄድ። ሰማይ እያየ ነው እንደምትሄደው። ንቀሽ ነው መልስ ማስተኝ። ሰባብሬ ማንን ነው? አይደለም እኮ የኔ ልጅ። እና ማንን ነው ሰባብሬ የምትይው? አንተን እኮ አይደለም። ሰባብሬን ነው። እኔ ሰባብሬን ያልኩት። ሰባብሬ አዳነች። ፈጣሪ ሆይ አሁን በ600 ብር ቤንዚን እየገዛ ምን አይነት ኑሮ ነው የምንኖረው? ቤንዚንማ በዚሁ ከቀጠለ ኖር ናታ። እንደው ቀብር ረፈደብን። በባጃጅ የሚሸኘን አንድ ሰው እንጣ። አረ እንደውም ይኸው የጎረቤታችን ልጅ መጣች። እሷ ተደርሰናለች። እንደውም ገላገለች። አረ እንደው አቁሚልን ያጅ እንደው ተገላገለ። አውፍ ተገላገለ። ውይ ጎረቤታችን ይኸው ቀብር ረፍዶብን። ሊፍት ስጭን፣ አድርሽን፣ ሸኝን። በእናትሽ ሸኙኝ። አው ባክሽ ብር አልያዝንም፣ ሸኝን። እሺ አሁን ልሸኛችሁ። ኑ እሸኛችኋለሁ። ያ ሸኛችሁ። ለቅሶ ቤት ሰራችልን። በራብ ከመሞት እዚህ ገብቼ እድሌን ልሞክር። ፈጣሪ ሆይ አንተ ወርደን። ሰላም ነው ማዘር። እኔ የምልህ ፍራፍሬዎች ፈልጌ ነበር። አረ ማዘር ሁሉም ነገር አለ። አቮካዶ ኪሎ ስንት ነው? 200 ብር ነው። ጣዕሙ ግን አሪፍ ነው። እንዴት ልወቀው? አረ አሪፍ ነው። እንደውም ቅመሱት። አሁን እድሎችን ልጠቀም። እስኪ እንቅመሳት። እንዴ ጭራሽ በዳቦ ነው የሚቀምሱት? አሪፍ ነው። እና ሙዛት ውስጥ አሪፍ ነው? አዎ አለ። ኪሎ ስንት ነው? 80 ብር ነው። እስኪ እንቅመሳታ። ይኸው እቺን ከበላውማ የዛሬም ሳት ተቻለ። ፈጣሪ እንደፈለገው ያበላል። እንዴ አንድ ኪሎ ብቻ ለምገዛው ሁሉንም ቀማምሳ ልታከስለኝ ነው እንዴ? ፍራፍሬዎቹ አሪፍ ነበር። ዋጋ ስንት ነው ያልከኝ? አቮካዶ ኪሎ 100 ነው። ሙዝ ደግሞ ኪሎ 80 ብር። እንደዛ ነው እንዴ ያልከኝ? ውድ ነው፣ ይቅርብኝ። ስሙ፣ የዘንድሮ አንሰማ የሚሰማችሁ መሰላችሁ? አራቱንም ዋንጫ ነው የሚጠራርገው። አሁን መድፉን አሰርተናል። አከታትለን ነው የምንተኩስባችሁ ፎቃቃ
ወያሊት ሻሲቷ ምን ነው ከላይ ደግሞ ልብስ አታረጊም እንዴ? ኧረ በእናትሽ ታሪክ ያለው ክለብ መናገር ጀመርሽ። ታሪክ 3 ነጥብ ይሆናል። ሚዜ አፍሽ ከፈሽ ዘንድሮም ደግሞ ከሚዜ ላይ አታልፊ። ሚዜ እሱማ ድሮ ቀረ። አሁን በደገሱት ሁላ እኔ ነኝ ማገባው። ዘንድሮ ፔልሚልኩም ሻምፔልኩም የኛ ነው። ለመሆኑ ግን ሻምፒዮንስ ሊግ ዋንጫ ምን እንደሆነ ታውቃላችሁ? እሱማ እናውቀውም፣ ዘንድሮ ግን እናውቀዋለን። ሄሎ፣ እርግጠኛ ነህ ምርጥ ቤት ነው አግኝተህልኛል? አዎ ምርጥ ቤት ነው አግኝቼልሃለሁ። በቃ አሁን መጣሁ። ጋሼ አቤት። እኔ ከዚህ ቤት መልቀቅ እፈልጋለሁ። ምንድነው? ምን ሆንክብኝ? ምን ምክንያት ላቅርብ? ምን አልክ የኔ ልጅ? ቤት ውስጥ ያለችው ቢምቢ በጣም አስቸግረኛለች። መንከሱስ ትንከሰኝ። አናቴ ላይ ወጣ ምዘፍነው ነገር እኮ ነው ያቃጠለኝ። ተው የኔ ልጅ ተው፣ ይቅርብ፣ ተው ትንገላታለህ። አይ በቃ እኔ አልፈልግም፣ ወስኛለሁ። ቻው በቃ ያው ደርሻለሁ። የቱ ጋር ነህ? በቃ ተቀሪቷ። አይ አልቻልኩም፣ ናፈቁኝ። አሃ እቺ አንተ ማታለያ ነች፣ አይቻልም። እሺ በቃ አንድ ድል ብቻ ስጡኝ። አይ አይሆንም፣ ቅድም እየለመንኩ አልነበር? አይቻልም። አሁን ለምኖታ በተሬ አይ አይቻልም፣ ተከራይቷል። ሄድልኝ በቃ። አይ እሺ በቃ ጋሽ ወጣው ጋሽ አሁን ደህና የኔ ልጅ ህይወቴን አትርፈንኛል። ሂድ ግባ በቃ። ቢምቢቱ ትኑር በቃ ግባ አንተ። በቃ አሁን መከራየት እችላለሁ ማለት ነው? ኧረ አይደለም እባክህ፣ ፀሐዩ ስለማይቻል ነው። በኋላ ትሄዳለህ። እኩል አካባቢ ይኸው መሀል ላይ ነው ነግሬሃለሁ። ይኸውልህ የሆነ ነገር ቢሆን ይኸውልህ ጣጣ ነው የሚመጣበት። እንያለሁ አዎ ማነው ላይ ያው ግን አይመስላችሁም? እቺ ትንሽ ያልሳለች መሰለኝ። ልቀንሳታ? እሺ ቀንሳት። አዎ እቺኛው ነው የምትቀንሰው። እቺ አሁን አያችሁ እኩል ነው። ውይ እቻላነሰችም። አዎ እቺ ከተቀነሰ እኩል። አሁን ደግሞ እቻልበዛች ልቀንሳት። አይ ይሄ በዛባው። ውይ ይሄ በዛ። እቺ ደግሞ ምን ታደርግላችኋለች? አው አስማማችሁ? ተስማምተናል። በቃ ያለው አራባ ያቀጥለኝ ዱካን አስቀምጡ። ና እዚህ ላይ አስቀምጥ። ና ጭንቅላቴ ላይ አስቀምጥ። አባዬ ደግሞ አሁን ቶሎ በልና ጆጆና በእርገሰና ቶሎ በል። እሺ አባዬ። እቺ ምራቅ ሳደርግ ቶሎ በልና። እሺ እሺ አባዬ። ባለሱቅ አቤት። ብዕርና ያቺ የተለመደችዋን ጆጆ ብዕሩ 40 ብር ገብቷል። 40 ብር? እኔ የነገርኩህ ነው እንዴ ራሱ የሚጽፈው? እባክህ ጆጆን ብቻ ስጠኝ። ልቅመሱ እንዴ? ዋው! ወይኔ ልጄ ምን ሆነ ይሁን? ወይኔ አለቀው። ዋው! አይ ልጄ ጠፍቶ ቀረ። ወይኔ አባዬ ማለቀ። ምን ይውጠኝ ነው? መጣክ? አባዬ ተደፋብኝ። ምን ላድርግ? እንዴ ጥለኸኝ ጠጣ። አንተ ልጅ ዛሬ አልለቅም። በዚህ ማማሰያ ነው ምልክ። አባዬ አልጠጣሁትም። እና ያፍላ ያለው ምንድነው? አይ በልቼው ነው። ና መስድ አልለካም። ና እና አባዬ ይሄን ማማሰያ ያስከው ልቀምሰኝ ነው እንዴ? ከውጭ ሀገር ወደ አፍሪካ ብዙ ሰው ሲመጣ ቱሪስት ይባላል። ከአፍሪካ ደግሞ ብዙ ሰው ወደ ውጭ ሀገር ሲሄድ ስደተኛ ይባላል። ሳይጋጭም አይ ኑሮ ሰላም ነው ዶክተር። እንዴ መሱዴ ወይ መልስ መሆኑ ነው? አይ ሰርጉ ነው። አሁን ቀልዱን ተውና ምን ሆነ ነው እዚህ ድረስ የመጣው? ይኸውልህ ዶክተር ኩላሊቴን በጣም ያመመኝ ነው። ደግሞ ለዚህ የሰገራ ምርመራ እንዳትሉኝ፣ ቶሎ የሚያሻለኝን ባጭሩ ምን ማድረግ አለብኝ? ኩላሊትን ነው ያመመ? አዎ በቃ አሁን ምን ማድረግ አለብህ መሰለ? በየቀኑ ምንም ሳታቋርጥ 10 ብርጭቆ ውሃ መጠጣት አለብህ። 10 ብርጭቆ? በቃ እኔ አይሻለኝም ማለት ነው? ለምንድን ነው አይሻለ? ይኸውልህ ዶክተር እኛ ቤት ያለው ብርጭቆ 3 ብቻ ነው። ብሩን አስገባው በቃ። አባቱ አቤት። ጫማክ ተፈቷል። ምን? ስልኩን ላስቀምጥ ወይ ላፕቶፑን ላስቀምጥ? ሁለቱም ውድ ናቸው። እሰራው እንጂ ይጥላል እኮ። አይ አምጣ ሊያዝል እንደው። አይ ተቸገርክ። እኔ ዝላለሁ። እሰራው። አለማመን እኮ አይደለም ለጥንቃቄ ነው። በዚህ ሰዓት እኮ ብዙ ሰው ይታመናል። የኑሮ ሁኔታ ነው እንጂ። ምን ይባላል?
አቤት ምን ልታዘዝ? ያቺ የተለመደችዋን አንድ ጁስ ይዘልኝ ነው። እርጥብ እንዲሆን ነው የምትፈልገው? እና ታዲያ ደረቃለ እንዴ? እሺ በቃ ይቅርታ አመጣለሁ። መጀመሪያው አዲስ ፊት ነው አልተመቸኝም። ማነክ ናጠጣው? ምን ነው ችግር አለ? ናጠጣው አልኳ ናጠጣው። ምን ነው ጁዙ ላይ ችግር አለ እንዴ? ናጠጣው አልኳ ና። ምን ነው ማናጀሩን ልጥራ? ናጠጣው። እሺ በቃ ጠጣዋለሁ። እንዴ ስትሮስ በምን ልጠጣ እኮ? እኔስ በምን ልጠጣ? ስትሮስ ውይ ይቅርታ። ና ና ና ና ና ና። አቤት ምን ፈልገህ ነው? ወተት አለ? ወተት በዚህ ሰዓት? ሌላ ጊዜ 12 ሰዓት አይደል የምትመጣው? ኧረ እኔ ቾክላለሁ። ይኸውልህ ወተት አላቢው ስለሌለ በኋላ ና እሺ። ወተት የሚያልበው ሰውዬ ነው የለም የምትለኝ? ችግር የለውም እኔ ጋር ምርጥ ሀሳብ አለ። ምን? ጥጃዋን እንልቀቃትና ወተቱን ጠብታ እንደጨረሰች እንይዛትና እንጨምቃታለን። ምን? ተወንዶም ጭርት በጭርት ነው የሚያደርገን። ምንድነው የምቀባጥረው? በኋላ ና አልኩ በኋላ ና። እኔማ ለዚህ አይደለም የመጣሁት። በኋላ ወተቱን ስትሰጡን ወተቱን ለብቻ ውሃውን ለብቻ ስጡን። እኛው ቤት ውስጥ እንቀላቅለዋለን። እኛ ውሃ መቀላቀል ትተናል። እሱማ ወተት ላይ ውሃ መጨመር ትታችኋል። ውሃው ላይ ነው እንጂ ትንሽ ወተት ጠብ የምታደርጉት።